እህታችን ምን እያለች እንዳለ ሰምታችኋል? ሰምተን እንመለስ። ትክክል አይደለም ብዬ ማገናዘብ የሚችል ጭንቅላት አለኝ። እነሱ አይደሉም። እስልምና ባይዘው ሰው ቢሰጥሽ ይነጥቁሽ ነበር። በጣም አንቺ አሁን ኢክራምን እስልምናውን ቢሰጡሽ ይነጥቁሻል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የዝመር ሚዲያ ተከታታዮች እንደምን አላችሁልን? እነሆ ዛሬም ሁለት ሰሞናዊ ትሬንድ በሆኑ ሁለት ቪዲዮዎች መጥቼላችኋለሁ። አጭር ቆይታ ነው የምናደርገው። ሁላችሁም ይህንን ቪዲዮ ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ ግብዣዬ ነው። አንደኛው የዚች እህታችን ነው። ሌላኛው ደግሞ ይህ ኸቢስ የሆነ ኢስላም ጠላት በሰሞኑ ሶሻል ሚዲያ ላይ ወጥቶ የተሳለቀበት ንግግሩ አለ። ኢንሻአላሁ ተዓላ ለሱ በቂ የሆነ መልስ ሰጥበታለሁኝ በዚህ ቪዲዮ። ሁላችሁም እስከ መጨረሻው ተከታተሉ። በቀጥታ ወደ እህታችን ልውሰዳችሁ። እህታችን እንግዲህ ወደ እስልምና ከተቀላቀሉ እህቶቻችን መካከል አንዷ ናት። ነገር ግን እህታችን አንድ ያሳዝናት ነገር አለ በዙሪያዋ ያለ ነገርና ከተለያዩ ሰዎች የሚመጣላት ሐሳብ የሚመጣላት ኮሜንት እንዳሳዝናት በዚች አጭር ቪዲዮ ነግራናለች። እስኪ ለማንኛውም ምን እንደምትል አጠር ባለ መልኩ ላሰማችሁና ኢንሻአላህ እኔም ያለኝን ሐሳብና አስተያየት እጨምራለሁ እሷ ላይ። ተከታትለን እንመለስ። መንዙማ ምናምን እንደዚህ መስራት አልችልም። መንዙማ በመስራቴም እንደሚደሰቱ መንዙማ በማለቴም ደግሞ ይከፋ ስላለ አንቺ ገና አልሰለምሽም እስልምና አልገባሽም ይሉኛል። አንቺ ከፍረሻልም ይለኛል። ግን እኔ ደግሞ አንደኛ ነገር በዚህ አጋጣሚ አውቄ እስልምናን መርምሬ አገናዝቤ የትኛው ነው ትክክል እምነት ብዬ እስከገባው ድረስ ደግሞ የትኛው ነው ትክክለኛን የሚመጥነኝ ትክክለኛው የትኛው ነው ብዬ ራሴ አንብቤ የምደርስበት ነገር ነው። እዚህ ግቢ እዚህ ውጪ ስላለኝ ማንም ሰው መገባ መውጣት ማይነሰው መቼም አልሆነምም አይደለም። ግን አምኜበት የገባውበት አውቄ ራሴ አላህ አሳውቆኝ ነው በራሴ አይደለም። ግን አላህ ሲያሳውቀኝ ደግሞ በቃ በደንብ ተንብዬበት የገባውበት እስልምና ስለሆነ ማንም በመራኝ ሄጄ መመራም ማንም ይሄን ስላላረግሽ ከፍረሻል ሲለኝ ማምንበት እንትንም አይደለም። ለሌሎች ሰለምቶች እንዲሆን ብዬ ነው ይሄንን ያወራሁት። ይሄ ከእንትኑ ጋር አይገናኝም ነበር። አውቄ ገናዘብ ቤት ከገባው ድረስ ያኛውንም ደግሞ አውቄ ራሴ ይሄኛው ነው ትክክል ይሄኛው ነው ትክክል አይደለም ብዬ ማገናዘብ የሚችል ጭንቅላት አለኝ። እነሱ አይደሉም። እስልምና ባይዘው ሰው ቢሰጥሽ ይነጥቁሽ ነበር። በጣም አንቺ አሁን ኢክራምን እስልምናውን ቢሰጡሽ ይነጥቁሻል። አላህ ነው የሚሰጠው አልሐምዱሊላህ እንጂ ሰው የሚሰጥ ቢሆን ይነጥቀን ነበር። ብቻ ግን በዚህ አጋጣሚ በቃ መናገር የምፈልገው ጥንካሬ ባትሆናቸውም ፈተና አትሆኑባቸው። ለሂዳያ ሰበብ ሆኑ እንጂ ለሌላ ነገር ሰበብ ባትሆኑ ደስ ይለኛል። ተው አድቡ፣ አላህን ፍሩ እባካችሁ። ሰው ቢያንስ ማስለሙ ቢቀር እንዴት ወደ እስልምና የሚመጡ ወደ ብርሃኑ መንገድ ለሚመጡ ሰዎች እዚህ ደረጃ እንዴት መሰናክል ሊሆን ይችላል? እና እባካችሁ ለእንደነዚህ አይነት እህቶቻችን መበረታታት እንጂ ያለባቸው እየገባችሁ በየኮሜንቱ የምትዘልፉ ሰዎች አላህን ልትፈሩ ይገባል። አስለን ሲጀመር እስልምና ሰውየው እንኳን ጥመት ላይ ነው ብለህ ብታስብ ወደ ኢስላም የምትጠራው በስድብ በመዘለፍ አይደለም፣ በሂክማና በጥበብ ነው። እስልምናችን በዚህ መልኩ ነው ያስተማረንና እንዲህ አይነት ሰዎች በጣም ከጊዜ ወደ ጊዜ እየተበራከቱ እያየን ነው። ሲጀመር እህታችን የሸሪዓን ድንበር አልተላለፈችም። የሰማችው መንዙማ ነው፣ ያደመጠችው መንዙማ ነው። መንዙማ ደግሞ አዲስ ነገር አይደለም። ከዚያው ከነቢያችን ከሰሃበቶች ጀምሮ የመጣ ነው። ነቢዩና አለይሂ ሰላቱ ወሰላም ከመካ ወደ መዲና ሲገቡ አንሷሮች በመንዙማ ነው የተቀበሏቸው። ጧላዐ በድሩ አለይና እያሉ ማለት ነው። ይሄንንም ድርጊት ነቢያችን አለይሂ ሰላቱ ወሰላም አላወገዙ እና መንዙማ የሰሃበቶች ስራ ነው። ዱቤንም በተመለከተ እንግዲህ ነብዩና አለይሂ ሰላቱ ወሰላም የሆነች ሴት ምናለቻቸው ወደ ሆነ ዘመቻ በሚወጡበት ሰዓት አላሁ ተባረከ ወተዓላ አንተን በሰላም ከመለሰህ ፊት ለፊትህ ዱቤ የመጣሁ ልቀበል ተስያለሁ አለቻቸው ነብያችን አለይሂ ሰላቱ ወሰላም። ከዛም ነብያችን ምንድነው ያሏት? እንደዛ ብለሽ ነዝር አድርገሽ ከሆነ ነዝር ገብተሽ ከሆነ ነዝርሽን ሙይ ነው ያሏት። ሐራም ቢሆን እንደዚህ አይሏትም ነበርና ዱቤ መምታቱም ከመንዙማው ውስጥ ስለሆነ ሐራም ያደረጋችሁ ተርሱን ከሆነ ደግሞ ይሄ እንግዲህ ነብያችን አለይሂ ሰላቱ ወሰላም ስለትሽን ነድርሽን ሙይ ነው ያሏት። ሐራም ቢሆን ኖር ያ ነገር ነብያችን አለይሂ ሰላቱ ወሰላም ነበሩ የመጀመሪያ ይሄንን ነገር የሚያወግዙትና የሚቃወሙት ማለት ነው። መንዙማ በውስጡ እስልምናን የሚጻረር ነገር እስከሌለበት ድረስ ናም በእርግጥ ግጥሙ ሊሆን ይችላል እስልምናን የሚጻረር ከሸሪዓ የወጣ ነገር ካለ ያን እኛም ቀድመን እናወግዛለን። እናም አንድ የመጨረሻ አስተያየት ለእህታችን የምሰጠው ነገር ከትላልቅ ዑለማዎች መሸይኾች ወይም የነሱን ነህጅ ከያዙ ኡስታዞች ጠጋ ብለሽ ብትቀሪ ይላለሁኝ። አንዳንድ ጊዜ በማንበብ ብቻ እስልምናን መረዳት የምንችል አይነት መስሎ ሊታይን ይችላል። ይሄ አደጋ ነው። እስልምናን በማንበብ አንረዳውም። እስልምና ሰፊ ነው። ምናልባት ያልተፈለገበትን ነገር በእኛ አረዳድ ልንረዳ ስለምንችል እህታችን ጠጋ ብለሽ ከመሻይኾች ወይም ከነርሱ ምትኮች ኡስታዞች ጠጋ ብለሽ ብትቀሪ ይህ የኔ ወንድማዊ ምክሬ ነው ላንቺ ኢንሻአላሁ ተዓላ
አብሽሪ በርችልን ከጎንሽ ነን ኢንሻአላህ። ወደ ቀጣዩ ቪዲዮ ልውሰዳችሁ። ምን እያለ እንዳለ እስኪ በምን አይነት መልኩ እየተሳለቀ እንዳለ ስሙትና መልስ ሰጥበታለሁ። ሰማይ አሉ በእስልምና ከሰባቱ ሰማይ በላይ ደግሞ አርሽ አለ። ሰማይ ዱንያ የምትባለው እቺኛው ቅርቢቱ ነች። አላህ ደግሞ ከሰባተኛው ሰማይ በላይ ከአርሹ በላይ ከሆነ አላህ ቅርቢቱ ሰማይ ሲመጣ አርሽ አለ፣ አርሹን ያልፋል። ሰባተኛው ሰማይ አለ፣ ሰባተኛው ሰማይ ያልፋል። ስድስተኛ አለ፣ ስድስተኛውን ያልፋል። አምስተኛ አለ፣ አምስተኛውን ያልፋል። አራተኛ አለ፣ አራተኛውን ያልፋል። ሶስተኛ አለ፣ ሶስተኛውን ያልፋል። ሁለተኛ አለ፣ ሁለተኛውን ያልፍና አንደኛዊቱ ሰማይ አለ። ከዛ በኋላ ይሄ ምድር ነው። አላህ እዚህ መሀል ነው የሚሆነው ማለት ነው አይደለ? ታንክ ዩ። ስለዚህ አላህ ከአርሽ ወርዶ ወደ ሰባተኛይቱ ወደ ቅርቢቱ ወደ ስድስተኛ ወደ 5 4 1 ሲል እያንዳንዱ ሰማያት ውስጥ ይገባል አይገባም? ወደ ታች ወርዶ የሚመጣ ከሆነ አልፏቸው ነው የሚመጣ። ታዲያ ምንድነው ሌላ ነገር ሌላ ጥያቄ የፈጠረብህ ነገር ምንድነው? ሰባት አለ ከተባለ ወደ ታችኛው ወደ ቅርቢቷ ሰማይ ከመጣ አልፎት ነው አይመጣ። ሌላ ምንድነው ታዲያ? ታንክ ዩ። አላህ ፍጡር ውስጥ አይገባም የሚለውን አንተ ዲስፕሩቭ አደረክልህ። አላህ ፍጡር ውስጥ ይገባል። ምክንያቱም እነኚህ ሰማያት ሲያልፍ እነሱን እያለፈ ስለሚመጣ ከበላዩ ምን ይኖራል ማለት ነው? ሰማይ ይኖራል። ከበታችሁ ሰማይ ይኖራል። የላኛውም ሰማይ ፍጡር ነው፣ የታችኛውም ሰማይ ፍጡር ነው። አላህ መካከል ሲገባ ምን ይሆናል? ፍጡር መሃል ገባ ማለት ነው። አላህ ፍጥረት ውስጥ አይገባም የሚለውን አስተምሯችሁ ተፈለገው ማለት ነው። አላሁመ አስቱር። ወላሂ እጅግ በጣም ነው የሚያሳፍረው፣ በጣም ያሳዝናል። እዚህ ጋር ግን አንድ ነገር ልንገራችሁ። ይህ እፎይ የተባለ ግለሰብ ንጽጽር ለማድረግ ሲመጣ በተወሰነ መልኩም ቢሆን የኢስላም አስተምህሮ ነው ብሎ ያሰበውን ጥናት ሪሰርች ለማድረግ ይሞክራል ብዬ አስባለሁ። በዛ ሰዓት ይህን በሚያደርግበት ሰዓት ጥናት ያደረገው ትክክለኛውን የሙስሊሞችን እምነት ሳይሆን የተሽቢህን እምነት ነበረ። ከኢስላም አፈንግጠው የወጡ ቡድኖችን የእነርሱን እምነት ማለት ነው። ኢስላም የማይለውን ይላል የሚሉ ሰዎችን እምነት እንጂ ትክክለኛውን የኢስላም አስተምህሮት ላይ ጥናት አድርጎ በነበረ ይህ ሰው ይሰልማል ወይንም አድቦ አርፎ ይቀመጣል፣ ደረቱን ነፍቶ ንጽጽር አድርጋለሁ እከራከራለሁ ብሎ አይመጣም ነበረ። ለምን? ይህ ሰው አቅሉን የሚጠቀም ከሆነ ለእያንዳንዱ ጥያቄዎቹ ኢስላም መልስ ስላለው ማለት ነው። ሲጀመር ሰዎች ወደ እስልምና የሚመጡት ለምንድን ነው? አሁን እኮ ይህ እፎይ የተባለ ግለሰብ እየተሳለቀበት ያለው ለምን እንደው ታውቃላችሁ? እኔም ሰማይ ላይ ያለን ነው የማመልከው፣ ፍጡር ውስጥ የሚገባን ነገር ነው የማመልከው፣ እናንተም እንደዛው ነው የምታመልኩት እያለ ነው ያለው፣ በእርሱ አባባል ማለት ነው። እንደዛ ከሆነ ምኑን ለየን? ለምንድን ነው እኛ ጋር እንትን የምትሉት ፍጡር አትገዙ የምትሉት እያለ ነው ያለው። ይሄ ነው ባጭር አማርኛ። ሲጀመር ሰዎች ወደ እስልምና የሚመጡበት መንገድ እኮ ይሄ እኮ ነው። ፈጣሪን ከፍጡር ለይተን አጥርተን ስለምንገዛ እኮ ነው እኛ ሙስሊሞች። እንደዚህማ ሰማይ ይወጣል ይወርዳል የሚባል ከሆነ ምኑን ለየው? አላህ ያሳውቀን ያ አህባቢ። እዚህ ጋር ሐዲሱ ምናምን የሚል ጥያቄ ከመጣባችሁ ደግሞ ሐዲሱ ነዓም ሷሂህ የሆነ ሐዲስ ነው፣ ግን ትክክለኛ ትርጉሙ መላኢካዎችን እንጂ የሚፈለግበት አላህን አይደለም። ይወጣል ይወርዳል የተባለው መላኢካ እንጂ አላህ አይደለም። እና እባካችሁ ወይ እወቁ ወይ ጠይቁ። እንደዚህ ዝም ብላችሁ በባዶ ያለ እውቀት እየወጣችሁ እስልምናን አታሰድቡ፣ እስልምናን ዝቅ አታስደርጉ። በዚህ አጋጣሚ ይህ ቪዲዮ ከደረሰ እፎይ የተባልከው ግለሰብ ትክክለኛው የኢስላም አስተምህሮት ላይ ጥናት አድርግ። ኢንሻአላህ የአላህ ፍቃዱ ከሆነ ትሰልማለህ ማለት ነው፣ ወይም አድበህ ትቀመጣለህ አቅምህን አውቀህ ማለት ነው። ይሄንን ቪዲዮ ሁላችሁም ሼር አድርጉት። የዝመድ ቲዩብን ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። በተለያዩ ስራዎች ኢንሻአላሁ ተዓላ እንመጣላችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዙመር ኢስላሚክ ሚዲያ